በመሃል ሳይንት ወረዳ ሰላም ብያለሁ ባገራዙ መከላከያ ካምፕ ላይ መብረቅ ወድቋል በአፋብን ምንድክስ 303ኛ ኮር አሳምነው ኮር በሚንቀሳቀስባቸው ቀጠናዎች ከባድ ውጊያ እየተካሄደ ነው ከዛ ጎን ለጎን ስቦ ማስከዳቱ ተባብሶ ቀጥሏል ተጠናክሮ ቀጥሏል ነው እነሱ የሚሉት መነሻቸውን ሰሜን ወሎ ላስታ ወረዳ ሹምሻ ወይም ላሊበላ አየር ማረፊያ ከረፈረው ከአገዛዙ ጦር ያደረጉ ወደ 5 ወታደሮች ጥቁሩን ክላሽ ኤፍኤጅ1 ቦምብ የደረት ትጥቅ 840 ክላስ ሰላም ጤና ይስጥልን ተመልካቾቻችን ከአንከር ሚዲያ ዝግጅት ክፍል ያክብሮት ሰላምታችንን እናቀርባለን ዛሬ አንድ እንግዳ ይዘን ቀርበናል ከዚህ በፊት የአንከር ሚዲያ ቤተሰብ የሆነ በህልውና ተጋድሎ ከፋኖ ኃይሎች ጋር አብሮ በመሰለፍ ላለፉት 2 ዓመት ገደማ ከፍተኛ የሆነ የትግል እንቅስቃሴ ውስጥ የሰነበተ ነው የትግራይ ተወላጁ ሰለሞን ወልደ ገሪማ ለስራ ጉዳይ አሁን መቀሌ ትግራይ ይገኛል አጋጣሚ በመጠቀም መስመር ላይ አግኝቼው ስለወቅታዊው አጠቃላይ የትግል ሁኔታ አንዳንድ መረጃዎችንና እንደዚሁም አስተያየቶችን እንዲሰጠኝ ለማድረግ ነው የጋበዝኩት ሰለሞን ወልደ ገሪማ መስመር ላይ ይገኛል በጣም አመሰግናለሁ ሰለሞን በጣም አመሰግናለሁ መሳይ ከ2 ዓመት በላይ ወታደሮች ካምፕ ላይ የወደቀ ሲሆን በዚህም ክፍለጦሩ ያው ተማምረበት የነበረ አንድ ከባድ መሳሪያ ምድብተኛ ባልን ጨምሮ 3 ወታደሮች ወታቸው አልፏል 7 ወታደሮች ደግሞ ከባድ ጉዳት ደርሶባቸው ጋር ለመገናኘት ስላበቃኝ እጅግ በጣም አመሰግናለሁ እንደው አሁን ያኔ በአንከር ሚዲያ ቤተሰቦች የምትታወቀው ጋዜጠኛ ሰለሞን ወልደ ገሪማ በሚል ነው አሁን የትኛውን እንጠቀም ታጋይ ሰለሞን ወይስ ጋዜጠኛ ሰለሞን ፋኖ ሰለሞን ወልደ ገሪማ አርበኛ ሰለሞን ወልደ ገሪማ ደስ ይለኛል እንግዲህ አርበኛ ሰለሞን ወልደ ገሪማ የፋኖ ታጋይ ነው በሸዋ በዝ ስር እንደነበርክ ነው እስቲ ምናልባት የነበርክበትን ባጭሩ ነገርንና ወደ አንዳንድ ጉዳዮች እመጣለሁ የት ነበር እስር ቤት እንደ ነበር ካስታውሳለሁ ከእስር ቤት ከወጣ በኋላ ግን በቀጥታ ወደ በረሃ ነው የገባው እስቲ ባጭሩ ነገርን የነበረው እንግዲህ አገዛዙ ቻሌንጅ የሚያደርገው ሰው ከፈለጋችሁ እናንተ ማየት ከፈለጋችሁ በተደብቀናል ነበር ከአንከር ሚዲያ ግልጽ ማድረገው የነበረኝ አስተያየት ሰጣለሁ የመሰለኝ እውነታውን አጣራ ነበር አንዱ ክሴ ከመሳይ መኮንን ጋር ጥሩ እየከፈለ ያሰራሃል የሚል ነበር አንደኛው የደህንነት መዋቅር ጋር በዚህ የተበሳጨው አገዛዝ በአዲስ ቅዳም በፋካ በፍኖተ ሰላም በደንበጫ በደብረ ማርቆስና በሞጣ ማስገባት ብቻ አይደለም ያለማቋረጥ በሶስተኛ ቀን ከባድ የመድፍና የሞተር ድብደባ ወደ ተቋማት ግን ከተማ ላይ እንዳያችሁ ቤተክርስቲያን ምናምን እንደሚባለው ወደ ንጹሃን መኖሪያዎች ላይ መጀመሪያ ራሴን ማዳን አለብኝ ቀጥሎ ደግሞ ማምነውና ብስጭት እንዳለ ሁሉ ንድቅ ሲሆን ድሮን ቃል እንደምላችሁ ከባድ መሳሪያ እያደረገ ነው እና መሐመድ ተሰማ እንቆጣጠረዋለን እንገባለን ብለው ነበር ስለዚህ በዛ ምክንያት ራሴንና ሞዶና ማክሮጃም ህዝብን ነፃ ለማውጣት ወደ በረሃ ተቀላቀል ያለፈው ፋኖ ገማ ሲፎቱ እንደነበረ ወደ ኋላ ለመለስና ለውጡ መጣ ለውጡ በመጣ ጊዜ የለውጡ ደጋፊ በመሆን የለውጡ አገዛዝ በእግሩ እንዲቆም ሁላችንም እንዳደረግነው ሁሉ አንተም የዛው አካል ነበር ከአገዛዙ ጋር ወደ እዚህ አይነት መሻከር ውስጥ የገባው በኋላም እንድትታሰር ያደረገ ምንድነው ወዲያውኑ ነው ወደ ተቃውሞ ጎራ የተቀላቀልከውና የተለያዩ መልእክቶችን ማስተላለፍ የጀመረው ከዛም በኋላ ተከትሎ ነው በእነሱ አይን ውስጥ የገባው እድል ሰጠናው ተናገር በሳይ በተለይ የትግራይ ተወላጅና በዛ ወቅት አዋቃ የነበረውን መሳሳብ አላኩልሽ መሰለኝ የብልጽግና አገዛዝ መደገፍ በጣም ከዛ ሆኖ ካሁን በፊት አይታችሁት ነው በያ እየተሰራ ፎቶ ተልኮ ጮቄ ገባል የሚል ነገር ነበረ የተመለከተው አሁን ደግሞ በዛ አካባቢ ፈረስ ቤትና አካባቢ ያለው ነገር ሲያስቸግረው ደግሞ ሌላ ፎቶ ለኢቲቪ ልኮ ኢቲቪ እያሳየው ነው የሚገኘው ፎቶግራፉን እኔም አግሬሲቭሊ ከደገፍኩት ሰው ነበርኩኝ ሴኒው ሰማው የራሱ ከኋላ ራምቦ ቀይ ባህርን ያመጣው ነው ይመስል ብቸኛ የትግራይ ተወላጅ ነገር ስራ ሰው ነበር እንደው ይገርመኛል ብቻ እና መጨረሻ ላይ ግን እየቀያየረ ተመልከቱ ትግራይና የአገዛዝ ጦርነት ሲቆም የፕሪቶሪያው ስምምነት ሲፈጠር ወደ አማራ ፊት ሲያዘው ትጥቃውርድ ነገር ነው ወደፊት ፊልም ከሰራ ወይም ሚሊሻው በራሱ የታጠቀ ነው የሰጠው ሲቀጥል ስጋት አለኝ የሚል አስረኛ ቀኑ ግን ፈረስ ቤት መግባት አልቻለም ስጋት ደግሞ እኔ ይጋራዋል ይሄን አካሄድ ነፍስ ላይ ነው ከዛ ፎቶ እየቀያየረ እያደረገ ነው የሚገኘው እንጂ አትቀማው በሬው ተሰማ እንደዛ ያደረገ ነው ያው እንትን ስለሆነ ማለት ነው የሚጃስቲፋይ ነው
የሚገልጹ በፍጹም በቃ አልሆነም እና አልተሳካላቸው ወደ መሳደ እና በመሐመድ ተሰማ በ4 እና በ5 ጀነራሎች በበርካታ አዞች ነው ውጊያ የተካሄደው ሲወጣ ኮማንደር አድኛ ምናምን የሚባሉ ያ ሁሉ ባልቻለበት እነዚህ ጀነራሎች ተሰብስበው ባልቻሉበት ሁኔታ ያስፈራሩ ደግሞ ሌላ ኃይል ልዩ ኮማንዶ እያሰለጠኑ ይገኛል። ከዚህ ውጭ ሆናለሁ ካልኩ ውጭ ልዩ ኮማንዶ እና አንድ እነዚህ ኮማንዶች እንመለከታቸው። ሰሞኑን አንድ ቪዲዮ አሳይተናቸው ከደቡብ ኢትዮጵያ በርካታ ወታደሮች ሞተው ለቅሶ የነበረው በእነሱ አይበቃንም ብለው እያሰለጠኑ ያሉትን ኮማንዶች ደግሞ አሁን እንመልከት። ኔጋ የታሰሩ በርካታ ልጆች ከተፈቱ ወደ ጫካ ስለተቀላቀሉ ያንን አቅ ስለነበረ ደቡብ ወደሱ መቀላቀል እንደሚፈልግና የአማራ ህልውና ትግል እንደሚደግፈውና ወደዛ መምጣት እንደሚፈልግ ሲነግራቸው እንደናመጣ ብሎ የተቀበሉ በታማኝነት ሚስጥር ጠባቂነት ለእውነት ትግሉ ስለማምኑበት ለ2 ዓመት ከ6 ወር ቆይቻለሁ በረሃ ላይ። አሁንም እዛው ያሉት አሁን የፋኖ አባል ነኝ። አሁን የፋኖ ኃላፊነት ተሰጥቶኝ ነው እየተንቀሳቀስኩ ያለሁት እና በዚህ ነበረ ወደ ፋኖ ገባሁት። እና አርበኛ ሰለሞን ምናልባት የትግራይ ተወላጅ ነው ያው መሰረታዊ ጥያቄ ስለሆነ ነው የትግራይ ተወላጅ ሆነ የፋኖን ትግል ስትቀላቀል በግራ በቀኝም የሚመጣ ድጋፍም ተቃውሞ ይኖራል። በተለይ ያው የፋኖ ትግል መነሻውም ከዋት ጭቆና ጋር በተያያዘ በኋላም የኦህዴድ ብልጽግና ያመጣው አጠቃላይ ጭቆና እርምጃዎች ናቸው የፋኖ ትግል የወለዱትና በስፋት እንዲቀላቀል ያደረጉት። ስለዚህ የትግራይ ተወላጅ ሆኖ እናም ቤተሰብ የምንጠቀመው ሻምፖ ይሄኛው ነው ማለት ነው። አያችሁ ይሄ ሻምፖ በጣም ቆንጆ አሪፍ ሻምፖ ነው ማለት ነው። እና ይሄ ሻምፖ ምርጥ ነው። እና ሻምፖ ይረጥባል ሻር ነው የሚለው። እናም ደግሞ አሚን ነው ለማንኛውም ቀለም ለተቀባ ጸጉር ራሱ ሰብቃ ለተደረገው ራሱ አሚን ነው ማለት ነው። ምንም ችግር አያመጣም ማለት ነው። እና ይሄ ሻምፖ በጣም ቆንጆና አሪፍ ሻምፖ ነው ማለት ነው። ሻምፖ ራሱ ስትጠቀሙ ውዶቼ ማለት ነው አትምረጡ፣ ማንኛውም ሻምፖ መጠቀም ትችላላችሁ። ይሄ ደግሞ አያችሁት በዚህ ማለት ነው። እና ሻምፖ አንመርጥም እኛ ማንኛውም ሻምፖ ያገኛችሁትን ሻምፖ ተጠቀሙ። ለምን ሲባል ሻምፖ አንድ አይነት ሻምፖ ብቻ የምትጠቀሙ ሰዎች አላችሁ። ይሄ በጣም በጣም አስቸጋሪ ነው። ለምን ሲባል ይሄኛው ሻምፖ አሁን ይሄን ብቻ የምትጠቀሙ ነገር ከሆነ ይሄ ሻምፖ ላታገኙት ትችላላችሁ የሆነ አጋጣሚ ቀን ማለት ነው። በሌላ ሻምፖ ግን መጠቀም አትችሉም። ወይ ያሳክካችኋል ወይ ጸጉራችሁ ይሰባበራል። ለምን ያኛው ሻምፖ ስለለመዳ ማለት ነው። እና አንድ አይነት ሻምፖ አታስለምዱት። ማንኛውንም ሻምፖ ይሁን ቅባትም ይሁን ማንኛውንም የፈለጋችሁ እንትን አርጋችሁ ተጠቀሙ ማለት ነው ውዶቼ። ለምን አታማርጡ ሻምፖ የሆነ ቀን ያ አጋጣሚ ያንን ቀን ይሄን ሻምፖ ላናገኘው እንችላለን ወይ ቅባቱን ላናገኝ እንችላለን። ጸጉራችን ማንኛውም ሻምፖ ሙን ቅባትም ማስለመድ አለብን ማለት ነው። ስለዚህ አንድ ፊታችንም ራሱ ስንቀባ አንድ ክሬም ካስለመድ ነው ያኛው ቅባት እንጂ ወይም ያኛው ክሬም እንጂ ሌላ አይፈልግም ይሆናል። ስለዚህ ያገኘነውን መጠቀም ጥሩ ነው፣ ለአንድ ቀን ይሆነናል ማለት ነው። ስለዚህ ቤተሰቦቼ እኛ የምንጠቀመው ቅባትም እንትንም ይሄ ነው። ይሄ ክሬም ቅባት በጣም ቆንጆ አሪፍ ቆንጆ ክሬም ነው። እንግዲህ እነዚህ ኮልጌቶች ናቸው። ይሄ ደግሞ ሳሙና እንትኑ ምንድነው ስሙ? ግሪሲሊኒ ማለት ነው። ግሪሲሊኒ በጣም በጣም ቆንጆ ነው። አሪፍ ሳሙና ነው ማለት ነው። ለፊት ይሆናል። ፊታችሁ ላይ በጣም የሚያስቸግራችሁ ሀሳሲያ ምናምን ላለባችሁ ሰዎች በጣም አንድ ሳሙና የምትጠቀሙ ፊታችሁ ላይ የሚያወጣባችሁ ከሆነ ይሄኛውን መጠቀም። እናም ደግሞ ወይም ዶቭ። እኔ አሁን ፊቴ ላይ ማንኛውም ሳሙና አርጌ መጠቀም አልችልም። ለዛ ስለሆነ ዶቭ ወይም ይሄኛው ነው የምጠቀመው። እናንተም እንደዛ ተጠቀሙላችኋለሁ። ውድ አይደለም ማለት ነው። በጣም አሪፍና ቆንጆ ነው ማለት ነው። በመጨረሻም ደግሞ ያው በዚህ ነገር ቪዲዮ ሰርቼላችኋለሁ ከዚህ በፊት። አሁን ጨርሼዋለሁኝ ይሄኛው ማለት ነው።
ሌላ አለኝ ሌላ ጊዜ ቪዲዮ ሰራላችኋለሁኝ። ይሄ የሚመረተው በእንትን ነው ማለት ነው በጥቁር አዝሙድ ለፀጉራችን ልስላሴ እና በጣም ሽታው ራሱ ወይኔ ብስምላ በጣም ነው የሚያምረው በጣም ቆንጆ ነው እና ይሄንን በልሰም ነው የምጠቀመው ማለት ነው ሀማም ዘይት ማለት ነው በጣም አሪፍ ነው እና ይሄኛውን ተጠቀሙት ለፀጉራችሁ በጣም ያለሰልሳል ማሳደግ ራሱ ይሰጣል ማለት ነው ተቀብታችሁ 1-5 ደቂቃ ገላችሁን እስከምታሹ ድረስ መተው ነው ማለት ነው እና ሀማም ዘይት በአረብኛ ሀማም ዘይት ነው የሚሉት ማለት ነው ስለዚህ በጣም አሪፍ ነው ትንሽ ጊዜ ታስቀምጡታላችሁ ከዛ በኋላ ፀጉራችሁን እንትን አርጋችሁ ማለቅለቅ ነው ማለት ነው እናም ደግሞ ለውጡን በጣም ታገኙበታላችሁ በጣም አሪፍና ቆንጆ እኔ የተመቸኝ ይሄኛው ነው ማለት ነው ቫቲካ ማለት ነው ቆንጆ ነው ተጠቀሙበት እላችኋለሁ የዛሬው እነዚህ ናቸው እኛ የምንጠቀማቸው እንግዲህ ገበያ ሄደን ደግሞ የገዛናቸው እነዛ ናቸው ማለት ነው እላችኋለሁኝ ቤተሰቦቼ ቪዲዮውን ደግሞ ላይክ እያረጋችሁ አበረታቱኝ አይከፈልበትም ማለት ነው ለቤቴ እንዲሁም አዲስ የሆናችሁ ደግሞ ላይክ እና ሰብስክራይብ እያረጋችሁ ደውል ምልክቷን ማጥቆሩን አትርሱ እላለሁኝ ቤተሰብ እና